ከእንደዚህ አይነት መራራ ሀዘን አላህ ይጠብቀን። ለወዳጅ ዘመዶቹ መጽናናትን ይወፍቃቸው። ልባቸውን አላህ የሶብርን ውሃ ያጠጣቸው። ለእኛም ደግሞ አላህ ይጠብቀን። ስደት ላይ ሆኖ መከራ፣ ስቃይ፣ ሀዘን ከመስማት አላህ ይጠብቀን። ከቤተሰብ ሀዘን፣ ከቤተሰብ ስቃይ፣ ከቤተሰብ ህመም፣ ከቤተሰብ ክፉ ከመስማት አላህ ይሰውረን። በጣም ያማል። በጣም ሀዘኑ በጣም ተደራረበባት። መሲ ብሬክስ በጣም ተደራረበባቸው። የራሴ የሚሏቸውን ወንድሞቻቸውን መከታቸውን ሲያጡ ደግሞ ይከብዳል። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪም ቤተሰቦች ሰላም፣ ጤና፣ ፍቅር በያላችሁበት ተመኘውላችሁ። ውድ ቻናሌ ቤተሰቦች ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ውድ ቻናሌ ቤተሰቦች ዛሬ የመጣሁበት ቪዲዮ ቀይ ለባሹ የመሲ ወንድም ነው፣ የመሲ ታላቅ ወንድም ነው። እሱም ደግሞ መሲ እንዲህ በማለት በጽሁፍ ሀሳቧን፣ ሀዘኗን፣ ጭንቀቷን፣ ስብራቷን፣ የውስጧን እሳት አካፍላለች። ቀይ ለባሹ ወንድሜ ነው፣ እንደ አባት እቅፍ አድርጎ ያሳደገኝ ወንድሜ ነው፣ አዛኙ ሩህ ወንድሜ ነው። በሱ ሀዘን በጣም ተጎድቻለሁ። በጣም አዝኜ፣ በጣም ልቤ ተሰብሮ መንቀሳቀስ እስከሚያቅተኝ ድረስ፣ ቀጥ ብሎ መሄድ እስከሚያቅተኝ ድረስ በጣም ልቤ ተሰብሮ ነበረ። ወንድሜ ማለት ለኔ አባቴ፣ መከታዬ፣ ጋሻዬ፣ ሁለ ነገሬ ነበረ። የወንድሜን ማጣት ልቤን ሰብሮታል። የወንድሜን ሞት ለቤተሰቦቹም በጣም ከባድ ነበር። አምኖ መቀበል በጣም ከባድ ነበር። እሱም ማጣት በጣም ከባድ ነበረ። አሁን ሀገር ለመግባት ሳስብ የሚቀበለኝ መጥቶ የሚቀበለኝ የሚያየኝ ራበሽ ወይ የሚደውልልኝ እቅፍ የሚያደርገኝ ይመስለኛል። ሀዘኑ በጣም ጥልቅ ነው። በቃ ተስፋ አልቆርጥም። ሲሄድ አገኘው ይሆናል። ልቤ ሁለት ነገር ይነግረኛል። አላገኘውም፣ አገኘዋለሁ። ከንቱ ምኞት አምኖ መቀበል ያቃተኝ ልብህ እህህ ብቻ ይሄው አለሁ። ሁለተኛው ደግሞ ሰማያዊ ጃኬት የለባሹ የስደት ወንድሜ ቴዲ፣ የዋህ ልበቀና፣ ሳቂታ፣ ተጫዋች፣ ለኔ ለእህቱ ጥሩ ወንድሞች፣ እንደ እናት ልጅ ሳጠፋ መካሪ፣ ሳለቅስ እንባዬን አባሽ ጥሩ ወንድሞች። እሱንም በድንገት የዛሬ ሳምንት የሞት መርዶ ሰማሁ። ትንሽ አሞኝም ስለነበር ድንገት ስሰማ መቋቋም አልቻልኩም። ህመሙን ባሰብኝ። ሆስፒታል ገባሁ። ሀዘን ሳይወጣ ሌላ ሀዘን ተጨመረ። እውይ አለመታደሌ! ይገርማችኋል ቴዲ እንኳን እኔን በስደት ብዙ አመታት አብረን በፍቅር በደስታ የኖር ነው ይቅርና ከቤተሰቦች ጋር ያለው አቀራረብ ለየት ያለ፣ ለእናቴ ለእህቴ ለወንድሞቼ ልክ እንደራሱ እህትና አባት እንደሚጠይቀው ሁሌ እየደወለ ይጠይቃቸዋል። በጣም ተላምደውታል። በጣም ይወዱታል። ይገርማል እኮ እናቴ ቴዲ ጠርታ አትጠግብም። ማረፉን ሲሰሙ ግን ልባቸው ተሰበረ፣ አለቀሱ፣ እርርድብን አሉ። እኛም ሀዘኑ እንደ አዲስ አገረሸብን። ዙረን ሀዘኑን ላይ እህህ እንዳለን ብዙ የሚባል ነገር ነበር። ይብቃኝ፣ ውስጤ ርር ብሏል፣ ውስጤ ቅጥል ብሏል። ናፍቀውኛል፣ ቴዲም ተጨምሯል። ከመከራ ይጠብቃችሁ፣ ከድንገተኛ አስፈሪ ሞት ይጠብቃችሁ። ሌላ ምንም አልልም። እኛንም አላህ ያጠንክረን ብላ ያው መሲ በዚህ መልኩ ሀዘኗን አጋርታ፣ እውነት ለመናገር ባለፈም መሲ ማነው ብሬክስ ሀዘኑን በጣም እንደጎዳው በጣም ጥልቅ እንደሆነ ሀዘኑ በቪዲዮም በጽሁፍም አጋርቷል። አሁንም መሲ ደግሞ ያው እንግዲህ በጽሁፍ አጋርታለች። ይህንን ጽሁፍ አንብቦ ይህንን ጽሁፍ ተረድቶ መገመት ምን ላይ ያሉ ምን ላይ ናቸው ብሎ መገመት አይከብድም። አላህ መጽናናትን ይወፍቃቸው። አላህ ሶብሩን ይወፍቃቸው። ከድንገተኛ ሞትና ከድንገተኛ ሀዘን አላህ ይጠብቀን።
በጣም ከባድ ነው ለቤተሰብ እንደ ፋሚሊ በጣም ከባድ ነው። ያለኝ የሚሉትን ሰው መልካም ሰው በተለይ መልካም ሰው ሲሆን ደግሞ ማንም ሰው አይሞት። በነገራችን ላይ ለማንም ሰው ክፋትን ለማንም ሰው ሞትን አንመኝም። ግን መልካም ሰው ደግሞ ስናጣ በቃ ቆመን ለመሄድ ያቅተናል። ለማገገም ቀጥ ብሎ ለመሄድ ያቅተናል። ልባችን ይሰበራል። እና ውድ ቻናል ቤተሰቦች ይህንን ቪዲዮ ላይክ አድርጉ፣ ሼር አድርጉ። ከድንገተኛ ሞት ከድንገተኛ ሀዘን አላህ ይጠብቀን። ከባድ ነው ያኔ በቃ አላህ ያጽናቸው ብሎ ዱዓ ማድረግ ነው። ምክንያቱም በጣም ከባድ ነው ይሄ እንደዚህ በቃልና እንደዚህ በእንትን የሚነገር አይደለም። ግን አላህ ያጽናቸው፣ አላህ ሶብሩን ይስጣቸው። በጣም ይከብዳል። ወንድምን ማጣት፣ መከታን ማጣት፣ ቤተሰብን ማጣት፣ የሚወዱትን ሰው ማጣት ሌላ ህመም ሌላ ስብራት ስለሆነ ያው ደግሞ እነሱ ተደጋገመባቸው። ወንድሞቿን ሁሉ ሰው ነው የሚገልባት መሲ። ይህንንም ደግሞ ሰው ነው የገደለውና ይህም ደግሞ ልክ እንደ ወንድሞቿ የምታየው የቤተሰብ አካሏ። ስደት ላይ የምታገኙት ሰው ደግሞ ይለያል። መካሪ ስደት ላይ ማንም ከጎናችሁ በሌለ ሰዓት እንደ ወንድም እንደ መከታ እንደ እህትም በቃ እንደ ቤተሰብ ሆኖ የሚመክራችሁ የሚቆጣችሁ ሰው ስታገኙ ደግሞ በቃ ቤተሰባችሁን ትረሳላችሁ። ቤተሰብ የሚያስረሳ ጓደኛ አለ፣ በጣም መልካም አዛኝ ጨዋ እና ከዛ መካከል አንዱ ስለነበረ ለመሲ በጣም ከብዷታል። ብቻ እንግዲህ አላህ ይሶብራችሁ እያል ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም አላህ ያድርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።